ታዲያስ አዲስ ወደ መጀመሪያ ወሬያችን እስክንሄድ ተወዳጁ ጋዜጠኛ የቤትና የመኪና ስጦታ ተበረከተለት በዚህ ጉዳይ ላይ ታዲያስ አዲስ ባልደረባናት ጨብጨባለች አጨብጨባለች ጸጊ መስመር ላይ ያለች ጸጊ እንዴት ነሽ እንዴት ናችሁ ያሸላለም ሁኔታ እናንተ ባለ መኪናዎች ጸጊ ተዛውኑ ስሜት ተቆጣጥረሽ ያሸላለም ሁኔታ እንዴት ነው አቤት እናንተ አሁን በቃ ዘላችሁ ሽልማት ስትወዱ ታዲያ እንዴ መኪናው ነው ቤት እኮ ነው ጉድ ታገርሽ ማለት ተገኝቶ ነው ወይ ሽልማት ስትወዱ ታውቀውሽ ከሽልማቱ በፊት አዎ እርግጥ ለደረጃ በቃ እሱን በሚመጠን መልኩ በሚባል ደረጃ የወዳጆች በጣም የቅርብ ወዳጆቹ በተገኙበት እንግዲህ ሃይሌ ግራንድ ሆቴል በጣም ደስ የሚል ፕሮግራም ተዘጋጅቶለታል 60ኛ ዓመት የልደት በዓሉን በማስመልከትና ያው መሀል ላይ እንግዲህ ሰርፕራይዝ የሚባለውን ነገር ድንገቴ ፈንጠዝያን በአካል ላይ ነው ዛሬ የምር እስከ ዛሬ የውሸት ወይ ምናምን ብለናል አሁን ግን የምር ጮኸናል አለኝ አንድ ፍሬንድ የደውሎ በጣም ደስ ያለኝ ፕሮግራሙ ሲጀመር ደሬ እንግዲህ ፕሮግራሙን ያዘጋጁለት የሞያ ወዳጆቹ ጓደኞቹና አዜ ወርቁን ጨምሮ ሌሎችም ያንተም ስም እዛው ውስጥ ተካቷል ስትጠራም ነበር አልመጣህም በርግጥ በስተት ነው ታዩሽ እና በጣም ሰዎች ናቸው ያዘጋጁለት እና ምን አሉ መድረክ ላይ ሲገባ ደሬ ሲገባ በማርሽ ባንድ ታጅቦ ነው የገባውና ለካ ደሬ እኔ ስሞት የቀብር ስነ ስርዓቴን በማርሽ ባንድ አድርጉልኝ ካላረጋችሁ ግን ቀናብዬ ምላሴን አውጥቼባችሁ ነው ተመልሼ የምተኛው ይላቸው ነበር ለካ እና ለምን በህይወት ይያለህ አናደርግልህም ብለው በማርሽ ባንድ ላይ ተቀበሉት ሲገባ ገና ወዳዳ ደስ ሲል በጣም ነው ደስ የሚለው በጣም ብዙ ትልልቅ ሰዎች በብዛት የሚዲያ ሰዎች ናቸው የተገኙት በጣም ነው ደስ የሚለው ፕሮግራሙና ስለሱ የተዘጋጀ ዶክመንታሪ ፊልም ነው የቀረበው መጀመሪያ የሱ የቅርብ ወዳጆች የሚባሉት ደሬን እንግዲህ በሚያውቁት ልክ ገለጹትና ሁሉም እሱን የገለጹበት ነገር በቃ በጣም ስሜታ ያረጋል ደስ ይላል ከዚያ በኋላ ነው እንግዲህ ድንገት የፈንጠዚያውም ሌላም ነገር የተደረገውና እንግዲህ ጃምቦ ሪል ስቴት ነው የመጀመሪያው ስጦታ መጀመሪያ ቤቱን የታየው ስክሪን ላይ ያለቀ ቤት ነው በቃ ዝም ብለህ ቁልፉን ከፍተህ የምትገባበት ቤት ነው ምንም ያለቀ ቤት ነውና ቤቱ ታየ ከዛ ቤቱ ከታየ በኋላ ነው አዜቦታ እንግዲህ እሱ ቤት እንደሆነ የነገረችው ከዚያ በኋላ እንግዲህ ስጦታውን ያበረከቱለት ሰዎች ወጡ የቁልፍ ማስረከብ ስነ ስርዓት ተደረገ ደሬም እንግዲህ ስለሱ ስለ ባለቤቱ በተለይ ስለ ቲጂ በቃ ጥሩ ደስ የሚል ነገር ተናገረ ከዚያ በኋላ ራስ ግብዣው በኋላ ነው ደግሞ ሁለተኛው ድንገት ፈንጠዚያ የነበረውና እሱም እንደዚህ የመኪና ስጦታ ነው የተበረከተለት BYD ዋው ከታሜሶል እንግዲህ ታሜሶል 10 አመት ነው አይደል በኢትዮጵያ ቴሌቪዥን በተለይና ተሳብሮ የቆዩ እንግዲህ እሱ ፕሮግራም ከቆመ በጣም ረጅም ጊዜው ነው ግን እስካሁን ድረስ ወዳጅነታቸው አለና ከዛ ነው መኪና የተበረከተለት ዋው እና በጣም ደስ የሚል ደሬን በቃ የሚመጥን ቆንጆ ፕሮግራም ነው ያዘጋጁለት የእውነት እና አሁን በዚህ ሰዓት ነው ገና ኬክ እየቆረሰ ያለውና ዋው ልብሽ ተንጠልጥሏል ኬክ እየተቆረሰ እንደሆነ ያስታውቃል ናይስ በጣም ደስ ይላል ተወዳጁ ጋዜጠኛ ደረጃ ኃይሌ በነገራችን ላይ ጨምሮ ከጥያቄና መልስ ጀምሮ ከድሮ ደግሞ ስቴጂ ከኢትዮጵያ ሬዲዮ ጀምሮ በብዙ ለሙያ ይለፋ ነው ስለዚህ እንደ አይነት ወዳጅ ጓደኛ ሲኖር ደግሞ እንዴት ደስ ይላል በጣም አሁን አዜብን የመሰለ እውነቱን ለመናገር ወዳጅ ማግኘት መታደል ነው
ጓደኞቹን አስተባብራ እንግዲህ ጃምቦ ሪል ስቴት ቅድም ጸጊ እንዳለችው የቤት ስጦታ አሁን ጃምቦ ሪል ስቴት የሚገርሙ ቤቶችን ከተማችን ውስጥ ህንጻዎችን እያነጸ አፓርትመንቶችን ለገበያ በተመጣጣኝ ዋጋ ያቀርባል። የመኖሪያ ቤት ሴቲንግ ያላቸው ሰፈር ውስጥ እንደዚህ የለመድሽው አካባቢ እንደዚህ አይነት ቦታዎች ላይ መኖሪያ ቤት ህንጻዎችን ይሰራል። በጣም በእነዚህ ፕሮግራሞች መሀል እንግዲህ ሙዚቃ ዝግጅትም አለና ደሬ ስለባለቤቱ ሲያወራ በፊት ሲያንጎራጉርላት የነበረውን ሙዚቃ ራሳቸው ዘፋኞቹ ናቸው እዛ ጋር ቆመው የሚዘፍኑትና እነ ግርማ ተፈራ ካሳ እነ ዳዊት ጽጌ እነ ተአምር በቃ በጣም አሪፍ ዘፋኞች አሉና ቆንጆ ፕሮግራም ነው። ብቻ ዝግጅት ነው የተዘጋጀለት። ደሬ ደግሞ ይገባዋል። አረ ይገባዋል ደሬ በጣም ይገባዋል። በቃ እንግዲህ የዝግጅቱ ድባብ በራሱ በጣም ደስ የሚል ነው። በጣም ከሽልማቱን ባለፈ ደግሞ ኢቭን እንደዚህ ምን ወዳቸው ምን አድንቃቸው አርቲስቶች በዛ ልክ የሱን ሜሞሪ ለማስታወስ የሚያቀርቡት ነገር ራሱ ብዙ ጊዜ እንለይለ አሁን በተለያየ ሙያ መስክ ላይ ያሉ ሰዎቻችንን ስናጣቸው ነው በየሚዲያው ከፍ የምናረጋቸው። በቁም የመመሰጋገን ባህል ላይ ድክመት አለብን። አሁን ግን ጥሩ ነው እየጀመርን ነው። ይሄው እንዴ ሙዛዚውን እኮ ነው በቁም ያሳዩት። በማርሽ በጣም ደስ ይላል። ዛሬ በጋዜጠኝነት ቆይታው ባሳለፋቸው ጊዜያቶች የሰራውን ስራዎች የሱን ማንነት እንግዲህ የሚገለጽ አይደለም ሁላችንም የምናውቀው ነውና እሱ በህይወት እያለ የሙያ እንግዲህ አጋሮቹ ከድሮ ጀምሮ እስካሁን ድረስ ስራውን ሲሰራ የነበረውን ነገር ነው እዛ ጋር ቆሞ ሲያወሩ የነበረውና ይሄንን ቁጭ ብሎ መመልከት በሱ ቦታ በሱ ጫማ ሆነ ስታስቡ ትልቅ ክብር ነው። በቃ በጣም ደስ የሚለውና ለሌላ በረከተው ስራ በስራው ለቆየበት ዘመን ለፈጠን ነገር ዛሬ የተደረገለት ነገር በቃ ይገባዋል። በጣም ደስተኛ ነው ደግሞ በጣም ደስ ብሎ ከዚህ በላይ ምን አለ? በጣም እኮ ደስ ይላል። ወዳጅ ዘመዶችሽ ተከበሽ እንደዚህ አይነት ስጦታዎች ተንበሽብሽሽ ስራሽ ተዘክሮ ከፍ ማለት ታዲያ ምን ይፈልጋል? ለየት ያለ ልደት ነው። ግርማ ተፈራ ካሳ ከጀርባ ድምጹ ይሰማኛል። ኬኩም እየተቆረሰ ነው። ጸጊ ልብሽ እዛ ላይ እንዳለ ነው ማወራችሁ። በቃ አስመለጣችሁኝ። ግቢ በቃ ትደርሻለሽ። ግቢ በቃ አይዞሽ በቃ አይዞሽ የደረሽበት ላይ ግቢ። በጣም ነው የምናመሰግነው ጸጊ። ተመለሽ ወደ አዳራሹ። እሺ መልካም በየላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ተወዳጁ ጋዜጠኛ የደረጀ ኃይሌ 60ኛ ዓመት በኃይሌ ግራንድ ሆቴል ኮተቤ እየተከበረ ነው። ልደቱ ምክንያት በማድረግ የቤትና የመኪና ስጦታ ተበርክቶለታል። ደስ የሚል ነገር